ህወሓት ከኤርትራ መንግስት ጋር ህገወጥ ግንኙነት እየፈጸመ ነው ሲል አንድ ፓርቲ ገለጸ። 5 ህጻናት በከሰል ጭስ ታፍነው ህይወታቸው ማለፉ ተሰማ። የባህር በር ጥያቄ ምላሽ እስኪያገኝ ድረስ አጀንዳው ሳይረግብ መቀጠል አለበት ሲል አንድ አርቲስት መግለጹ ታውቋል። በየትኛው መልክዓ ምድር ግዳጁን ሊወጣ የሚችል ዘመኑ ያወጀ ሰራዊት ገንብተናል ሲል ጀነራል ይመር መኮንን ተሰማ። ኢትዮ ቴሌኮም የ23 በመቶ አማካኝ ዋጋ ማስተካከያ አደረገ። እኚህና ሌሎች አበይት መረጃዎች ይዘናል። አብራችሁ እንድትቆዩ በአክብሮት እንጠይቃለን። ህወሓት ከኤርትራ መንግስት ጋር ህገወጥ ግንኙነት እየፈጸመ ነው ሲል አንድ ፓርቲ ገለጸ። የትግራይ ወቅታዊ ሁኔታ አስመልክቶ ለትግራይ መገናኛ ብዙሃን መግለጫ የሰጠው ፓርቲ ወለዶም አገዛዙ የትግራይ ህዝብ ጠላት ሆኖ ሳለም ህወሓት በስልጣን ላይ ያለው ኃይል እንደፈለገው እንዲንቀሳቀስ አድርጓል ያለ ሲሆን ህወሓት የትግራይ ግዛታዊ አንድነት እንዳይመለስ እየሰራ ነው ብለዋል። ፓርቲው የትግራይን ጊዜያዊ አስተዳደር መልሶ ለማቋቋም በትግራይ አስቸኳይ ብሔራዊ ውይይት እንዲደረግም ጠይቀዋል። 5 ህጻናት በከሰል ጭስ ታፍነው ህይወታቸው ማለፉ ተሰማ። በትናንትናው ዕለት በትግራይ አድዋ ከተማ አሉላ ጣቢያ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ 5 ህጻናት ህይወት ማለፉ ተገለጸ። ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ ካርቦን ሞኖኦክሳይድ መታፈናቸው በድንገት ህይወታቸው ማለፉን የአድዋ ከተማ አስተዳደር አስታውቋል። ከነዚህ መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራ እህት ልጆች ናቸው ተብሏል። አስተዳደሩ ባስተላለፈው የሀዘን መግለጫ የአድዋ ከተማ አስተዳደርና መላው የከተማ ነዋሪዎች በዚህ ድንገተኛና ልብ የሚሰብር መርዶ የተሰማቸው ጥልቅ ሀዘን እየገለጹ ለወላጆች ለቤተሰቦቹም እንዲሁም ለወዳጅ ዘመዶቹን መጽናናትና ብርታት ይመኛሉ። የባህር በር ጥያቄ ምላሽ እስኪያገኝ ድረስ አጀንዳው ሳይረግብ መቀጠል አለበት ሲል አንድ አርቲስት ገለጸ። ኢትዮጵያ ያለ ህጋዊ መሰረት ያጣችውና የትውልድ የህልውና ጥያቄ የሆነው የባህር በር ጠቃሚነት እስኪረጋገጥ ድረስ የማይረግብ የሁሉ ጊዜ አጀንዳ ሊሆን እንደሚገባ አርቲስት ጥላሁን ጉግሳ ገለጸ። ወደ ኋላ 3 አስርተ ዓመታት ስንመለከት ስለ ባህር በር ማውራት እንደ ትልቅ ኃጢአትና ወንጀል በሚቆጠርበት ስንፈልግ ወደቡን እንገዛዋለን የሚል የተሳሳተ እሳቤ የሰፈነበት ዘመን እንደነበር አርቲስት ጥላሁን ጉግሳ ያስታውሳል። የባህር በር ለሀገር ያለው ወሳኝ አስፈላጊነት ለመረዳት የብሔራዊ ጥቅምና ስሜት መላበስ እንጂ ሊክ መሆን እንደማይጠቅም ያነሳል። አርቲስት ጥላሁን ጉግሳ በወቅቱ የነበረውን የታሪክ ስብራትና የኢኮኖሚ ጉዳት በመረዳት ቁጭቱን የባህር በር በተሰኘ ፊልም ለመግለጽ ጥረት አድርጎ እንደነበር ገልጿል። ይህ ፊልም ኢትዮጵያ የባህር በሯን ለምን አጣች፣ እንዴትስ በባለቤትነት ልታገኝ ትችላለች የሚሉትን መሰረታዊ ጥያቄዎች የሚሞግቱና የወደብ ክራይ ከገንዘብ በላይ ኢትዮጵያ የደህንነትና የህልውና ሚስጥር መሆኑን የሚያመላክት እንደነበረ ያስረዳል። ይሁን እንጂ ፊልሙ አስፈላጊውን የሙያ ቅድመ ተከተል አልፎም ለህዝቡ እይታ ዝግጁ ቢሆንም በወቅቱ በነበረው መንግስት እንዳይታይ ተደርጎ እንደነበር ይናገራል። የባህር በር ይገባናል የሚለው ጥያቄ አጀንዳ እንዲሁም ጥናትና ምርምር አድርጎ በሰራው ፊልም እንዳይታይ ከመታገዱ ባለፈም በእርሱና በቤተሰቡ ላይ ለደህንነት አስጊ የሆኑ ማስፈራራቶችን በመድረሳቸው ሀገሩን ጥሎ ለመሰደድ መገደዱን ያስታውሳል። ድርጊቱን የፈጸሙት ሰዎች ኢትዮጵያዊ ናቸው ወይ እስኪባል ድረስ ጉዳዩ ይከነክነኝ ነበር የሚለው አርቲስት ጥላሁን ለአንድ ዓመት በስደት ከቆየ በኋላ ወደ ሀገሩ ተመልሶ በሙያው እያገለገለ መሆኑ ይገልጻል። ዛሬ ላይ የባህር በር ጉዳይ የትውልድ ጥያቄና የትኩረት ማዕከል ሆኖ በመመልከቱ ከፍተኛ ደስታ እንደሚሰማው የገለጸ አርቲስቱም ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓመታት
በፊት በልባቸው የነበረው የረጅም ጊዜ የባህር በር ጥያቄ አንስተው ለተግባራዊነቱ እየሰሩ መሆናቸው ማየቱ እድለኛ ነኝ እንዲል እንዳደረገውን ተናግሯል። አርቲስት ጥላሁን ጉግሳ ምንም እንኳን የስራ ባልደረቦቹና አድናቂዎቹ የባህር በር ፊልም አሁን ላይ ለህዝቡ እንዲቀርብ ቢጠይቁትም እርሱ ግን ከገንዘብና ከዝና በላይ ሀገር ክብርና ጥቅም እንደሚቀድም በመጠቆም የኢትዮጵያ የባህር በር ተጠቃሚነት በተጨባጭና በአስተማማኝ ሁኔታ እስኪረጋገጥ ድረስ ፊልሙ ላለመልቀቅ መወሰኑ አስታውቋል። በየትኛው መልክዓ ምድር ግዳጁን ሊወጣ የሚችል ዘመኑን ያወጀ ሰራዊት ገንብተናል ሲል ጀነራል ይመር መኮንን ተሰምተዋል። በየትኛው መልክዓ ምድር ግዳጁን ሊወጣ የሚችል በስልጠናና በትጥቅ ዘመኑን ያወጀ ሰራዊት መገንባት ተችሏል ሲል የኢፌዴሪ መከላከያ ሰራዊትና የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ገለጹ። በኢፌዴሪ መከላከያ ሰራዊት የሰሜን ምስራቅ እዝ ከወራት በፊት በቡርቃ ማሰልጠኛ ማዕከል መሰረታዊ ውትድርና ተመርቀው ወደ እዙ ከተመደቡ በኋላ ከነባሩ ጦር ጋር የሚያዋሃድ ስልጠና ሲከታተሉ የቆዩ የሰራዊት አባላት ያስመረቁ ሲሆኑ በምረቃ መርሃ ግብሩ የተገኙት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን የአስተሳሰብ ጥራት እውቅናና ስልትን መሰረት ያደረጉ ተከታታይነት ያላቸው ስልጠናዎችን በመስጠት ሰራዊቱን በስነ ልቦናና በአቋም ብቁ ማድረግ መቻሉን ገልጸዋል። ኢትዮ ቴሌኮም 23 በመቶ አማካኝ ዋጋ ማስተካከያ አደረገ። ኢትዮ ቴሌኮም ለሚዲያ አካላት በላከውና ለደንበኞቹ በተለያዩ ማህበራዊ ገጾቹ ባሰራጨው መግለጫ በአሁኑ ወቅት ያለውን ማክሮ ኢኮኖሚ ሁኔታ ታሳቢ በማድረግ የአገልግሎት ጥራትን በዘላቂነት ለማስጠበቅ የታሪፍ ማሻሻያ ማድረጉ አስፈላጊ ሆኖ ተገኝቷል ብለዋል። እናም የአገልግሎት ጥራትና በዘላቂነት ለማስጠበቅ የቴክኖሎጂ አቅሙን ለማሳደግ የሚያስችል ስትራቴጂካዊ የታሪፍ ማስተካከያ በዛሬው ዕለት ይፋ አድርጓል። በዚህ መሰረት ኢትዮ ቴሌኮም በአማካኝ የ23 በመቶ የዋጋ ጭማሪ ማድረጉን አስታውቋል። ኢትዮ ቴሌኮም የዋጋ ጭማሪው ለኢትዮጵያውያን የዲጂታል አገልግሎት ተጠቃሚነት ቀጣይነት እንዲሁም የሀገሪቱን አካታች የዲጂታል ኢኮኖሚ ግንባታ የሚያፋጥን እንዲሆን በማሰብ ተመጣጣኝ እንዲሆን ማድረጉ ገልጿል። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊላንድ እውቅና ጉዳይ ዛሬ ሰኞ በሚያደርጉት ስብሰባ ላይ ቻይና የሶማሊያን ሉዓላዊነት እንድትከተል ኤርትራ ጠየቀች። የተባበሩት መንግስታት የጸጥታ ምክር ቤት በሶማሊላንድ እውቅና ዛሬ ሰኞ በሚያደርገው ስብሰባ ላይ ቻይና የሶማሊያን ሉዓላዊነት እንድትከተል ኤርትራ ጠይቃለች። ቻይና እስራኤል ለሶማሊላንድ የሰጠችው እውቅና ከታይዋን ጋር በመመሳሰል ምክር ቤቱ የሚያወላውል ምላሽ እንዲሰጥ የሚጠበቅበትን የሞራል ኃላፊነት እንድትወጣ ኤርትራ ጥሪ አቅርባለች። የኤርትራ ማስታወቂያ ሚኒስቴር እሁድ ዕለት ባወጣው መግለጫ እስራኤል ለሶማሊላንድ የሰጠችው እውቅና ቀጠናዊ እንዲሁም ዓለም አቀፋዊ አደገኛ ቀውስና ብጥብጥ ለመፍጠር ለረጅም ጊዜ ሲብላላ የቆየ ጉዳይ ነው ብሎታል። ስለዚሁም በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የሚያሻማ ምላሽ የሚያስፈልገው ጉዳይ ነው ተብሏል። ከዚህ አንጻር ይህ ጉዳይ ከታይዋን ጉዳይ ጋር የሚያመሳስለው በመሆኑ ህዝባዊ ሪፐብሊክ ቻይና ከምታራምደው አቋም አንጻር ያለባትን ሞራላዊ ኃላፊነት መወጣት ይጠበቅባታል ስትል ኤርትራ ቻይና በጸጥታው ምክር ቤት ውስጥ የሶማሊላንድ እውቅና የሚቃወም አቋም እንድታራመደ ጥሪ አቅርባለች። ቻይና እስራኤል የሰጠችው እውቅና ከተቃወሙ ሀገራት መካከል ስትሆን ኤርትራም የእስራኤል እርምጃ ትቃወማለች። ኤርትራ ከሁለት ዓመታት በፊት ኢትዮጵያና ሶማሊላንድ የደረሱትን ስምምነት ተቃውማም ይፋዊ ድጋፏ ለሶማሊያ መስጠቷ ይታወሳል። ባለፉት 3 ቀናት ዋነኛ መነጋገሪያ ሆኖ የቆየው እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና በተመለከተ ዛሬ ሰኞ ታህሳስ 20 2018 ዓ.ም በተባበሩት መንግስታት የጸጥታው ምክር ቤት ንግግር ይደረግበታል።